በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ እና ለሐዋርያው ለቅዱስ ማርቆስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። እንደዚሁም በሰኔ 30 ቀን ተዘክረው ለሚሉ ቅዱሳን ሰማዕት ደናግል መነኮሳን መታሰቢያ ክብረ በዓል በሰላም አደረሰን። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት በስላሴ ስም በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የድንግል ማርያም ልጅ ቅዱሳን መላእክት ወዳጆች አካባቢ እንደምን አመሻችሁ፣ እንደምን ለሰዓት ለደቂቃ አደረሳችሁ። አሜን። አሁን ስሜ ሙሽራ ወለተ ሐዋርያት ትውልደ አዴ ራያ ሀዘድና ወሰድ በእግዚአብሔር ቸርነት በቅድስት ድንግል ማርያም ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል ቅዱሳን መላእክት ጻድቃን ሰማዕታት ያደረጉልኝ ከብዙ በትንሹ እንደዚህ እመሰክራለሁ። እኔ ማህበረ ቅዱሳን መከታተል ከጀመርኩኝ 2 ዓመት ያልፈው ወደ 3ኛ ይያለሁኝ።
በጣም ተለውጠበት ተጠቅምበት አለሁኝ። እኔ በጣም በበሽታ በፈተና የታጠርኩኝ ሰው ነኝ። አንድ ፈተና ሳልፍ አንዱ ይተካብኛል፣ አንድ ሳልፍ አንድ ይተካብኛል። ሆነ ግን ይሄ እንደዚህ ወንድማችን እንደምለን ጸበል እያልኩ እየተጠጣሁኝ ተመስገን ከፈተና ሁላ አልፌ ከዚህ ደርሻለሁኝ። በጣም ያመኝ ነበረ፣ ወገቤ እግሬ በጣም ያመኝ ነበረ። በቃ ታሜ እንደዚህ እንትን ስል እናቴ ወላጅ እናቴ እየመሰለኝ ይሄ ድንጋይ ተሸከም ስለኝ እንደዚህ ወንድ መስሎ ይፈታተንብኛል እና ሁለቱ ወንዶች መስለው ነው የሚመጡኝ። ጥቁር ናቸው። በቃ እንደዚህ ይጋተቱብኛል። በቃ በጣም ይፈታተኝ ነበረና ከሱ ግን ወላጅ እናቴ እየመሰለኝ ይሄም አትችሉም እያለኝ እንደ ድንጋይ ተሸከም ስለኝ እሱ አትችሉም እያለ ታንከባልልልኝ ታርቅልኛለኝ። አባቴ ወላጅ አባቴ እየመሰለ በቃ በሰው እየተመሰለ ከፈተና ብዙ ያወጡኛልና ተመስገን ከሁሉ አልፌ አሁን እያመመኝ የነበረም ትቶኝ ደህና ድኜ እገኛለሁኝ። ጸበሉን በመጠቀም ከሱ ስብከትም የአባታችን የዮሐንስ ተስፋ ማርያም ስብከተ ወንጌል ሌሎች መምህራን ስብከትም እከታተላለሁ። እንደዚያም የቅዱሳን ዝክርም እከታተላለሁኝ። ተመስገን ድኜ በሰላም እገኛለሁኝ። ለህር አምላክ እልል ባቻ መስኩልኝ። እኔ የደረሰ አምላክ ለሁላችሁ ይድረስላችሁ። በዚህ ለወንድማችን መመስገን እንፈልገው በጣም ማናውቃቸውን ቅዱሳን በጣም አውቀን ጥቅም እንደሆነ የቅዱሳን አውቀን ቅዱሳቱ መሆናቸው ሳናውቀው የነበረ አውቀን ድነን ተጠቅመን እንገኛለን። ወንድማችን ቀጥልበት፣ አይዞህ በርታ ማለት እወዳለሁኝ። ሰዓት ለእግዚአብሔር አስድንግል መስቀል ክር አሜን። ያቆየን እንድታገለግል የአምላካችን ቅዱስ ፍቃድ ይሁንልን። ልጆችን ደግሞ በጥበቡ በመጎሱ ያሳድግልህ። በእውነት አባታችን ነው እያሉ ስሰማቸው በጣም ነው እንጃ ብቻ እውነት በጣም ነው ደስ የሚሉኝ እና በመጎሱ ያሳድግልህ፣ በቤቱ ያሳድግልህ እና እናመሰግናለን። ይቅርታ በዛው ሪከርዱን ረዝሞብኛል እንግዲህ መመስከር ስላለብኝ ነው እና እናመሰግናለን። መልካም ቀን መልካም ምሽት ይሁንላችሁ። እግዚአብሔር ለኔ ማንበቡን ጸጋ ስልጣን ይሰጠኝ ዘንድ የአምላክ በጎ ፍቃድ ይሁንልንና የጻድቁ አባታችን የመጥምቀ መለኮት የቅዱስ ዮሐንስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን አዋጅ ነጋሪ ንስሐን የሰበከ የልዑል አምላካችን የኢየሱስ ክርስቶስ ነቢይ ሰማዕት የሚሆን የቅዱስ ዮሐንስ በወርሃ ሚያዝያ የሚነበብ ገድሉን ረድኤት እግዚአብሔር አጋዥ በማድረግ እንጀምራለን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖርና ከእንግዲህ ወደ ቀደመው ነገር እንመለስ። ስለ መጥምቀ ቅዱስ ዮሐንስ ቅድስት ራስን እንናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ስለዚሁ አስቀድመን በወርሃ መስከረም ላይ ደግሞ እንደነገርናችሁ ቀዳማዊ ሄሮድስ በቤተልሔምና በዙሪያው የነበሩ ሕፃናትን አስፈጀ። ያን ጊዜ ቅድስት ኤልሳቤጥ የተባረከ ቅዱስ ልጇን ዮሐንስን ይዛ ወደ በረሃም ደግሞ ሸሸች። ወደ ኋላዋም አልተመለሰችም። ዚፋት ወደ ተባለች ገዳም በደረሰች ጊዜ የሄሮድስ ወታደር እንዳይደርሱባት ፈራች። በበረሃው መሃል ከታላቅ አለት አጠገብ ቆማ አንቺ የእግዚአብሔር ደብር የምትሆኝ አለት ሆይ ከልጄ ከቅዱስ ዮሐንስ ጋር ተቀበኝ ስትል ጮኸች። ያን ጊዜም አለቷ ተሰንጥቃ ሰፊ አዳራሽ ሆነች፣ በውስጧ ኖሩ። ይህም ደግሞ አለትም ለመውጣትም ለመግባትም ትከፈተለታለች። በክረምት ታሞቃቸዋለች፣ በበጋም በነፋስ ትቀዘቅዛለች። የተሰደዱትን የሚረዳ የእግዚአብሔር ፍቃድ ነውና። መጥምቀ መለኮት ቅዱስ ዮሐንስ በኢየሩሳሌም መንደርና በዙሪያዋ መታየት በጀመረ ጊዜ የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በበረሃ የሰብክ ዘንድ ጀመረ። የይሁዳና የሰማርያ ሰዎች ሁሉ ቅዱስ ዮሐንስ የንስሐ ጥምቀትን ወደሚያጠምቅበት ስፍራ የሄዱ ኃጢአታቸውን እየተናዘዙ ሁሉንም በዮርዳኖስ ወንዝ ያጠምቋቸው ነበረ።
የመጥምቀ ቅዱስ ዮሐንስ ልብሱም ደግሞ የግመል ጸጉር ትጥቁም ደግሞ የታታ ደግሞ ቆዳ ነበረ። ምግብም ደግሞ እንቦጣና ጋጃ ማር ነበረ። ይህ ነቢይ ልዑል ስለ ልዑል አምላካችን ኢየሱስ ክርስቶስ ከኔ በፊት በነበረ ከኔ በኋላ ይመጣል፣ እርሱ ከኔ ይበልጣል፣ የጫማውን ማዛቢያ ከእግሮቹ ልፈታ የማይገባኝ እኔ ነኝ። በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ቅዱስ ያጠምቋችኋል ብሎ መስክሯልና። ያን ጊዜም ጸሐፍት ፈሪሳውያን ወደ መጥመቂያው ደግሞ ስፍራ በመጡ ጊዜ ሊገሥጻቸው እናንተ የምድር እፍኝቶች ከሚመጣው መቅሰፍትስ ታመልጡ ዘንድ ማን መከራችሁ? ለንስሐ የማይበቃችሁን ይህንን በጎ ሥራ ፈጽሙ እያለ ይዘልፋቸው ደግሞ ነበረ። ዳግመኛም ሄሮዶስ የወንድሙ የፊልጶስን ሚስት እንዳገባ በሰማ ጊዜ የቅዱስ ዮሐንስ ልብ ተቃጠለ። ወደ አንጢጳስ ሄሮዶስ ደግሞ በመንግስቱ ሄዶ የወንድምን የፊልጶስን ሚስት ልታገባ አይገባም ሲል ገሰጸው። ስለዚህ ነገር መጥምቀ መለኮት ቅዱስ ዮሐንስ ሄሮዶስ ተቀየመው። አስቀድሞም ግን ቅዱስ ዮሐንስ ስለ ቅድስናውና ጽድቁ ያከብረውም ይፈራው ነበረ። አሁን ግን ስለ ወደዳት ዘማ ሴት ስለ ሄሮዲያድ ብሎ ተደፋፍሮ ይዞ በወህኒ ቤት አሰረው። በተወለደበት አለትም ደግሞ ወለተ ሄሮዲያ ደግሞ ዘፈነችለት። የቅዱስ ዮሐንስን ቅድስት ራስ ለመነች። ስለ መሐላዋ ቅድስት ዮሐንስን ራስ ይሰጧት ዘንድ ወደደ። በእግዚአብሔር በሰው ዘንድ የከበረ የዋህ ነቢይ ዮሐንስን ከሚያስገድል ለሄሮዶስ መሐላውን ቢተው በተሻለው ነበረ። በሄሮዶስ ጉባኤ ከነበሩ መኳንንት ሹማምንትና ወታደሮች አለቆች መሃል ይህ ነገር በንጉሥ ዘንድ በእኛም ዘንድ ቢሆን በጻድቁ በቅዱስ ዮሐንስ ላይ ይደረግ ዘንድ አይገባም ያሉ አልነበረም። ሁሉም የስካር መንፈስ ማስተዋልን ነስቷቸዋልና ከርኩሰት ዝሙት የተነሳ ሄሮዶስ በተሳሳተ ጊዜ የጻድቅና የዋ የሚሆን የነቢይ ልዑል ቅዱስ ዮሐንስን መበደል ሁሉም በጸጋ እግዚአብሔር ራቁቱ አንድ ሆነው ደግሞ እንደ ኖህ ልጅ ደግሞ በደሉ። ከጥፋት ውሃ በኋላ ኖህ ምድርን ያርስ ጀመረ፣ ወይንም ደግሞ ተከለ። ከእርሱም ጠጥቶ ሰከረ፣ በቤቱም እርቃኑን ሆኖ ነበረ። አንደኛው ልጅ ካምም ደግሞ የአባቱን የኖህን እርቃን አይቶ ሳቀ። በውጭ ለነበሩ ሁለቱ ወንድሞች ለሴምና ያፌት ነገራቸው። ልብሱንም ደግሞ በትከሻቸው ይዘው የኋሊት ገብተው የአባታችን የኖህን ደግሞ እርቃን ሸፈኑ። ኖህም ከወይን ስካሩ በነቃ ጊዜ እኒህ ሁለቱ ልጆች ያደረጉትን አወቀ። ልጁም ካምንም ደግሞ ረገመው። ሁለቱ ልጆች ሴምና ያፌትንም ደግሞ መረቃቸው። እኒህ በርጉም ሄሮዶስ ጉባኤ የተቀመጡ መማክርት ግን እውነተኛ የሆነ ቅዱስ ዮሐንስን አላከበሩም። አትሰስን ከምትል ከሕገ እግዚአብሔር የራቀ የእርጉም ንጉሥ ሄሮዶስን ቁጣ ያስወግዱ ዘንድ አልቻሉም። እርጉም ካም በተራቆተ የአባቱ ኖህ ላይ ደግሞ እንደተሳለቀ በቅዱስ አባታችን ዮሐንስ ላይ ደግሞ ተሳለቁ እንጂ። ለእኛስ መለኮትን በዮርዳኖስ ወንዝ ያጠመቀ ቅዱስ አባታችን ዮሐንስ የእግዚአብሔር ብርሃን ጸጋ የለበሰ ነውና በጸጋ ረድኤቱ የምታበራ ሰማያዊት ልብስን ያልብሰን፣ አሜን። ስለዚህም እርጉምና ደግሞ የረከሰ ሄሮዶስ ወታደሮቹን ላከ። ወታደሮቹም በሰይፍ የከበረች የቅዱስ ዮሐንስን አንገት ቆረጡ። ራሱንም በወጨት አድርገው በንጉሡ አዳራሽ ተቀመጡ። አለቆች ደግሞ መኳንን ሰራዊቱ መካከል አመጡት። የቅዱስ ዮሐንስ አንገት በተቆረጠች ጊዜ ዓይኖቹ ተገልጠው ፊቱም እንደ ፀሐይ ያበራ ነበረ። መልካም መዓዛው ደግሞ ከእርሱ የወጣ ነበረ። በወህኒ ቤት የቀረ የቅዱስ ዮሐንስን ሰውነት ግን ደቀ መዝሙርቱ እስኪመጡ ድረስ የንጉሥ ሄሮዶስ ግምጃ ቤት ጠባቂ ሚስት በዚያ ትጠብቅ ነበር። ይህቺ ሴት ከመዋዕለ ስብከቱ ጀምሮ ቅዱስ ዮሐንስን እጅግ የምትወድ ደግ ነበረችና ደቀ መዝሙርቱም የቅዱስ ዮሐንስን ሥጋ ተሸክመው ወሰዱት። በነቢዩ በኤልሳዕ
መቃብር ቀበሩት። የመጥምቀ ቅዱስ ዮሐንስ ቅድስት ራሱን ንጉሥ ሄሮዶስ ለወንድሙ ልጅ ትሰጥ ዘንድ አዘዘ። ይቺ ወለተ ሄሮዲያም ደግሞ ወስዳ ለእናቷ ለሄሮዲያድ ሰጠቻት። ይቺ ሄሮዲያድም የቅዱስ ዮሐንስን ራስ ዓይኖቹ ደግሞ ተገልጠው መልኩም ሕያው ሆኖ ፊቱም እንደ ፀሐይ ሲያበራ ባየች ጊዜ ስልጣን ያለው ንጉሥን ደግሞ ያልፈሩኝም ደግሞ ዓይኖች እንግዲህ እኔ በእጅ አጠፋቸዋለሁ። ንጉሥ ሄሮዶስ ሆይ የወንድምህን የፊልጶስን ሚስት ልታገባ አይገባህም ያለች ይችን አንደበት እንግዲህ እቆርጣለሁ፣ የዚችን ራስ ጸጉርም ላጭቼ ከምንጣፌ በታች የእግሬ ደግሞ መረገጫ አድርጋለሁ እያለች በቅድስት ራሱ ላይ ስትዘብት ዳግመኛም የመጥምቀ ቅዱስ ዮሐንስ ፊት ትመታ ዘንድ እጇን አነሳች። ያን ጊዜ ቅዱስ ዮሐንስ ራስ ጸጉር በወጭት ላይ ደግሞ ተዘረጋች። በግራና በቀኝ ክንፍ አውጥታ ንስር በክንፎቿ እንዲበር ደግሞ የቤቱን ግድግዳ ደግሞ ሰንጥቃ ወደ ላይ ወጥታ በረረች። ያን ጊዜ ደግሞ ሄሮዲያድ እጆች ከትከሻዋ ተቆርጠው ደግሞ ወደቁ። ምድርም አፏን ከፍታ ሰውነቷን እስከ አንገቷ ዋጠች። ስለ አመፃዋም ደግሞ ከነ ሕይወቷ ከጥልቁ በታች ወረደች። ልጇም የቤቱን ዕቃ ሁሉ ደግሞ ትሰብር ጀመረች። ከወታደሮቹም አንዱ የሄሮዲያድን የተቆረጡና የተኮማተሩ ደግሞ እጆች ይዞ እያለቀሰ በተቀመጡት ሁሉ መሃል ወደ ንጉሥ ሄሮዶስ ቀረበ። ሄሮዶስ ምን ሆነሃል? ምንስ ያስለቅሳል? አለው። ወታደሩም ወዮልን፣ ወዮታ ይገባናል፣ ወደ ቤታችን የነቢዩ የቅዱስ ዮሐንስን ራስ አግብተናል በማለት ሄሮዲያዳ እንዴት እንደሆነች ደግሞ ነገረው። ንጉሥ ግን አላመነውም። ወታደሩም ከትከሻዋ የተቆረጡ እጆቹን አውጥቶ በቀይ ሐር ከወርቅ ቀለበቶች ጋር ያጌጡ ጣቶቿን አሳየው። በእጁም ላይ የወርቅና የብር አንባር ነበረ። ያን ጊዜም እርጉም ንጉሥ ሄሮዶስ በታላቅ ውርደትና ኀፍረት ከዙፋኑ ተነስቶ ወደ ሄሮዲያድ ቤት ሄደ። የሄሮዲያዳንም አንገት ከምድር ላይ ደግሞ ተተክሎ ደግሞ በግልጥ አየ። መሬቱንም ቆፍረው ስጋዋንም ያወጡ ዘንድ አዘዘ። ሰውነቷ ግን ምንም አላገኙትም፣ ከነ ሕይወቷ ወደ ጥልቅ ወርዳለችና። የሄሮዲያዳን ጠባቂ ይህ ሁሉ ሲሆን ምን ትጠብቅ ነበር ብሎ በመኳንንት ፊት አንገቱን በሰይፍ ይቆርጥ ዘንድ አዘዘ። የርግምት ሄሮዲያድንም ራስ በጥልቅ ባህር ውስጥ ጣለው። ታላቅ አሳ ነማሪ መዋጣት። ልጇ ግን ራሷን በድንጋይ በእንጨት እየመታች ሄሮድስ ሆይ የወንድሜ የፊልጶስን ሚስት ልታገባ አይገባህም እያለች ትጮህ ጀመረ። ከእብደቷም የተነሳ ራሷን እየነጨች በሰው ላይ ደግሞ ትዘል ነበር። ንጉሥ ሄሮድስም ከመሸበሩ የተነሳ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ወደ ታላላቅ መኳንንቱ ሰራዊቱም ተመልሶ ለማንም እንዳይነግሩ ሁሉን አዘዛቸው። ነገር ግን ርግምትና ደግሞ የረከሰች ሄሮዲያድ ነገር ለሱ ሁሉ ፈጥኖ ተገለጠ። የሚያጸይፍ ደግሞ መዓዛውም ደግሞ እጅግም ደግሞ ሸተተ። የከበራችሁ ወንድሞች ሆይ ይቺ ታላቅ የከበረች ቅድስት የዮሐንስ ራስ በወርሃ የካቲት 30 ቀን ማስተማሯን ጨርሳ ካረፈች ከተገለጠች በኋላ በዚህ በወርሃ ሚያዝያ 15 ቀን በነቢይ ኤልሳዕ መቃብር ከተቀበረ ከቅዱሳን ክቡር ስጋው ጋራ አንድነት ይህች ቅድስት ራስ የተገኘችበት ወር ናትና በነቢይ ልዑል መጥምቀ ቅዱስ ዮሐንስ ቅድስት ኃይለ ጸሎቱ ምእመናን እኛን ከጥልቅ የኃጢአት ጉድጓድ ከበደልም ባህር ያውጣን ዘንድ ፈተና የሚሰውር መጠጊያ ይሆነን ለዘላለሙ አሜን። ጸሎትና በረከቱ በእውነት ለዘላለም ከሁላችን ጋር ይሁንና የእግዚአብሔር ጎዳና የሚያዘጋጅ ነቢይ ልዑል መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ነው። ስሟ ሂሩና የተባለች አንዲት ሴት ነበረች። ቅድስት ራሱ ከተከበረ ሰውነቱ ጋር ደግሞ በተገናኙበት በዚች በወርሃ ሚያዝያ 15 ቀን የቅዱስ ዮሐንስ መታሰቢያውን መብልና መጠጥን በማዘጋጀት በብዙ ጥንቃቄ በብዙ ደስታ ታከብር ነበረ። ይህች ሴት በዚህ አገልግሎት ሳለች ከእግር ደግሞ እስከ ራሷ በቁስል ደግሞ ተመታ ጽኑ ሕመምን ታመመች። ቁስልም ስጋዋም ደግሞ በመሽተቱ ደግሞ በአይድም ቢሆን ዘመድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደነገረን ደግሞ እንደ ሳምራዊ ሰው ደግሞ ፈራሄ ደግሞ እግዚአብሔር ከሆነ አንድ ደግ ካህን በቀር የሚቀርባት አልነበረም። ይህ ካህን ከሰው ተሸሽጎ ችግረኞችንና ድሆችን ይልቁንም
ፈጽመው ደግሞ መጠጊያ የሌላቸውን ዘመድ ደግሞ ያጡትን ይጎበኛቸው ነበረ። አንዲት ዕለትም ደግሞ በቁስለ ሥጋ ደግሞ ሁለንተናዋ ደግሞ ወደ ታመመ ወደዚች ሴት መጣ። እንደ ልማዷም ወደ እርሷ ገብቶ ሕመሟን ሁሉ ጠየቀ። ጭንቀቷን ሁሉ ካየ በኋላ ወደ ነቢይ ልዑል መጥምቀ መለኮት ቅዱስ ዮሐንስ ደብር ሄደ። ነገር ግን በሄደበት ቅዱስ ዮሐንስ ቤተ ክርስቲያን አልቆየም። ይልቁንም በአማላጅነቱ በሽተኞችን ፈጥኖ የሚፈውስ የቅዱስ ዮሐንስን ጸበል ይዞ ወደዚያች ሴት ፈጥኖ ተመለሰ። ይህችንም ሴት ከታመመችበት ደግፎ አነሳት። በቅዱስ ዮሐንስ የምትታመኝ አንቺ ሴት ወይ በወርሃ ሚያዝያ 15 ቀን በየዓመቱ ደግሞ እርሱን ደግሞ በማመን መታሰቢያውን ታደርጊ ነበረ። ቅዱስ ወንጌል በደቀ መዝሙር ደግሞ ስም ደግሞ ቀዝቃዛ ውሃን የሰጠ ዋጋውን ደግሞ እንዳያጣ እውነት እላችኋለሁ ይለናልና እግዚአብሔር ድካምሽን ከንቱ አያደርግም አላት። ይህ ደግሞ ርኅራኄ እግዚአብሔር ካህን ይህም ብሎ በመጥምቀ መለኮት ቅዱስ ዮሐንስ ጠበል አጠመቃት። 7 ቀንም ከተጠመቀች በኋላ ይህች ደግ ሴት ተፈወሰች። ሁለንተናዋም እንደ ቀድሞ ሆነ። በአማላጅነቱ የፈወሳት ቅዱስ ዮሐንስን አመሰገነች። የነቢዩ ልዑል ቅዱስ ዮሐንስ ጸሎትና በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የታመሙትን ይፈውስልን ዘንድ የታሰሩትን ይፈታልን ዘንድ እለምናለን። ቅዱስ ዮሐንስ ለሀገራችን ሰላም፣ ፍቅር፣ አንድነትን ትመልስልን ዘንድ ለሞቱት ነፍሳት በአጸደ ገነት እግዚአብሔር እንዲያኖርልን የእሱ በጎ ፍቃድ ይሁን። ለቤተሰቦችን መጽናናት ይልክልን ዘንድ ማህበራችን ይጠብቅልን ዘንድ በአንድነት ሆነን ከቅዱሳኑ በረከት እንዲያሳትፈን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል ድምፅ የምትሰሙ በመጥምቀ መለኮት በቅዱስ ዮሐንስ ስም አስይዣችኋለሁ። ሁላችሁም ሼር አድርጉት፣ ምእመናን እንዲድኑበት። ሁላችሁም ላይክ አድርጉት፣ ዩቲዩብ ሼር እንዲያደርግልኝ በቅንነት ይህን ታደርጉ ዘንድ ለበረከት ይህን አዛችኋለሁ። ለበረከት የመጥምቀ መለኮት የቅዱስ ዮሐንስን መልክ አነባለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከስጋና ከነፍስ ቁስል እድን ዘንድ ስጸልይ ይህን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊት ቁሜ ደግሞ የምትሰጠኝን ለመቀበል እነሆ የወዳጅ መጥምቀ መለኮት ቅዱስ ዮሐንስ የመልክዕ ምስጋና ማቅረብ ጀምራለሁ። በስመ እግዚአብሔር የአምልኮት ፍቅሩ ሀቅለም ህሊና ደግሞ የሚያቃጥል በእሳታዊ እግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበብ የምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጥልመተ አበሳን ደግሞ የምታስወግድ የብርሃን መቅረጽ ቅዱስ ዮሐንስ ሆይ ቸርነት እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበት በአየር ሰማይ ደግሞ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ወይ ደግሞ አዋጅ ነጋሪ በሆነ በቅዱስ አንደበት የንስሐ ትምህርት ስብከት ከሰዎች ላይ ደግሞ የኃጢአት ሸክምን ደግሞ እንዳስወገድ እኔም አገልጋይ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ሰላም ለጽንሰትከ ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ ደግሞ በ30ኛው ዕለት ለሚከበር ልደት ሰላምታ ይገባል። የሰማይ ደመናን ታዞ ዘንድ ደግሞ ስልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ከተማቹት
ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና ቅዱስ ዮሐንስ ሆይ እኔን ወዳጅህን በቅድስና የጸነሰችህ ደግሞ እናትህ በቅድስ ኤልሳቤጥና በአባትህ በቅዱስ ዘካርያስም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ ሰኔ 30ም ደግሞ ዕለተ ልደትህ በመሆናቸው እኒህን ዕለታትም ደግሞ በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሪ ደግሞ ሀኬቷ ደግሞ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን ደግሞ በደልና የሥጋ ለባሽ ፍጥረቱንም አበሳ ሁሉ ደግሞ ተደምሰስ ዘንድ ቅዱስ ጸሎትህ ወደ ሰማይ ትውጣ። ጸጋንና ግርማን ሞገስን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነስክ ደግሞ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ ደግሞ እንዳልሞት አስበኝ። ሰላም ለስዕርተ ርእስከ ምስጋና የሚገባው ለራሱ ጸጉርህና እንደ ሞፈር እንጨት ደግሞ ለተቆረጠ ራስህ ሰላምታ ይገባል። የምጥቅና ደግሞ የአበቄት ደግሞ መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን ደግሞ መላእክትና ሐዘንተኛ መዋቲ ሰውን ደግሞ የሚያስደስት ጥዑም የጽድቅህ ዜና መብል ደግሞ ከጥዑም ጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ደግሞ ህሙም በሽተኛ አገልጋይን ፈውሰኝ። ቅዱስ ዮሐንስ ሆይ ደግሞ መስከረም 1 ቀን የዓመታት የአውራሃና የዕለታት መጀመሪያ ትሁን ዘንድ የተሾምክበት ዕለት በመሆኑ ይህን የአውድ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህን በርጉም ሄሮድስ ተቆርጦ ደግሞ ያረፈበት መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብር ስለሆነ የምጽናናኔ አገልጋይ በሰላም በጤና ደግሞ ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽ እንደ አምላክ እንደ ሄሎሄ የማያደላደል ብሩህ ጸዳለ ፊት ሰማያዊ ብርሃን ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪያደንቅ ድረስ ውበቱ ዘለዓለማዊ የሆነ የፊት ሞገሳዊ ቅላት በፊቴ ላይ ደግሞ የበዛ ዘንድ ለምንሃለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅህ ደግሞ መዓዛ ሽቱ ባለበት ገነት ውስጥ ደግሞ እንድኖር ደግሞ ለምንልኝ። ሰላም ለአይንቲከ ብሩሃት ደግሞ ለሆኑ 2 ዓይኖችና በአንድነት ላሉ 2 ጆሮችም ሰላምታ ይገባል። ቅዱስ ዮሐንስ ሆይ ደግሞ ትጉህ መልአከ ሊቀ መላእክት ቅዱስ ራጉኤል ጻድቅ ኢዮብ ደግሞ መለእኮትን ደግሞ ሊያጠምቁ ደግሞ ቢወዱና ቢተረጉም ደግሞ የባህሪ አምላክ ነዳይ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ ደግሞ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ደግሞ ጻድቅ ኢዮብ ደግሞ በጽድቁ እንዲያማልዱኝ ማጸናቸዋል። ዳግመኛም ከእነሱ ይልቅ እሳተ መለኮት ጌታን ለማጥመቅ ደግሞ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይን በማየ ንስሐ ደግሞ ታጥበይ ዘንድ ለምንሃለሁ። ሰላም ለመላትሂከ በምድረ በዳ ደግሞ የንስሐ ትምህርት ስብከትን ደግሞ እያስተማርክ ደግሞ ሳለ በፀሐይ ሐሩር ለጠወለጉ ደግሞ ጉንጮች መንታ ለሆኑ ደግሞ አፍንጫዎችም ደግሞ ሰላምታ ይገባል። ልዋ የተባለች የሽቱ አይነት ደግሞ ስም ደግሞ ያለ ቅዱስ ዮሐንስ ወይ ደግሞ እንደ ብዙ ምርኮ ደግሞ ደስ የሚያሰኝ ቃል ኪዳንህ ደግሞ የመላእክት ልቦና የሰውን ሕሊና በሐሴት ይመላል። ዮርዳኖስ በረሃ ደግሞ ስለ ሃይማኖት ደግሞ የተከራከርካት ቅዱስ ዮሐንስ ወይ እኔንም ደግሞ በቅድስት ተዋሕዶ ሃይማኖት እጸና ዘንድ ደግሞ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችህና የበጸል ደግሞ ምግብን ደግሞ ላልቀመሱ ደግሞ አፍህ ሰላምታ ይገባለው። ወርቅም ደግሞ የምታስንቅ ደግሞ እንቁ ደግሞ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገን ስጋም ደግሞ በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለ በጎበኛቻችሁ ጊዜ በእናት ማኅፀን ሁነ
ለልጇ ለባህሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ስግደህ ደሞ እክለ አበሳን ደሞ ያልቀመስክ ደሞ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሱ ለአምላክ በደስታ እየዘለልክ እንደሰገድክ እኔም ባሪያ ለፈጣሪ አዘውትሬ ደሞ እሰግድ ዘንድ እንድተጋ ደሞ እርዳኝ። ሰላም ለአስናኒከ ሳቅ ስለቃል ላለመደው ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበት ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክቡር በዓልህ ደሞ ምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይንም ደሞ በ30ኛው የበዓልህ ዕለት ብቻ ሳይሆን ደሞ ዘወትር ቅዱስ ዮሐንስ እንድልህ በእኔ በአገልጋይ ላይ ደሞ ፍቅርህን አሳደርብኝ። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃልህ እሳት ለአህቡም ደሞ ለህሙማን ደሞ ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ደሞ ጥበብ ነው። በፈውስ ጥበብህ ደሞ ለህሙማን ደስታን የምታጎናጸፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ደሞ ጽኑ ህመም ደሞ እፍ ብለ ሰውነቴን ትፈውስ ዘንድ ማጸናሃለሁ። ሰላም ለጉርኤከ ጥዑመ ቃለ ለሚፈስበት ጉሮሮህ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይነ ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ደሞ ሄሮዶስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ ምንኛ ደሞ አዝኖ ኑሯል። በአየር ላይ ደሞ እየተዘዋወርክ ደሞ ለማስተማር ትችል ዘንድ ደሞ እንደ መላእክት ክንፍ የተሰጠህ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለኔ ለወዳጅ ወደ ፈጣሪ የምበረታበትን ክንፈ ደሞ ጸጋህን በልቤ ውስጥ ደሞ ፍጠርልኝ። ሰላም ለመታክፍቲከ የዚህ ዓለም ደሞ ኃላፊ የደስታ ቀንበር ለጣሉ ደሞ ትከሻዎችህና የግመል ጸጉርን ልብሱ ደሞ ላደረገች ደሞ ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ደሞ ድንግል ቅዱስ ዮሐንስ ሆይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስን ያንተን ክብር በነገረችው ጊዜ ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ደሞ ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦች ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እንዳስብ ለምንሃለሁ። ሰላም ለእንግዳአከ የጸጋ አዝመራ ነዶዎቹን ደሞ ላቀፈ ደረትህና እንደ ትከሻ ደሞ ለሚያምር ንጽሕና አቅፍ ደሞ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ደሞ ከአምላክ ተሰጥቶ ቅዱስ ያዕቆብ የጻፈውን አምላክ ከሰጠህ ቃል ደሞ ኪዳንህ አንዱ ከሚጎድል ደሞ ሰማይና ምድር ደሞ ቢያልፍ ይቀላል። የጸጋና የበረከት ነዶ ደሞ የምትሰጥ ቅዱስ ዮሐንስ ሆይ ደሞ ከእኔ ከአገልጋይ ከጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ሥጋው ደግሞ ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳኝ። ሰላም ለአእዳዊከ የኃጢአት አዘቅትን ደሞ ላልቆፈሩ ደሞ እጆችህና በአምላክህ ራስ ላይ ደሞ ለረበረበ ወይም ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ ደሞ አውሬ ሰይጣንን በስልጣነ ጸጋ ደሞ የምታስር ሞገስን የተሞላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ ነህን እሆን ዘንድ ደሞ ንጹሕ ሕሊናን ደሞ ቅልቦናን በጸሎት አድለኝ። በተሰጠ ስልጣነ አራዊትን የምታስር ቅዱስ ዮሐንስ ሆይ ደሞ በዚህ ዘመን የሰው ልጅ ደሞ ሀኬት ከአራዊት ባህሪ ደሞ ብሷልና የሰው ልጆች ሁሉ ደሞ የሀኬት ክፋትና የተንኮል ይሩቁ ደሞ ዘንድ መልካም ልቦናን ደሞ እንድትሰጣቸው ደሞ እኔ አገልጋይ ለምናለሁ። ሰላም ለኮርናከ እንደ ሌላው ቅዱስ አካል ደሞ ለተዋቡ ክብራት ደሞ ክንዶች በአንድነትም ለበቀሉ
ክርኖችህም ደግሞ ሰላምታ ይገባል። የሚያስደንቅ የአምላክን ድምፅ ደግሞ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክቶች ደግሞ ክብርና ደግሞ ቸርነትን በየመልኩና ደግሞ የክርሉ ካንተ ዘንድ ደግሞ ታዘው ወደ እኔ ደግሞ ይምጡልኝ። የእግዚአብሔር ጎዳና ጠረጉ አዘጋጁ ብለ ደግሞ በምድረ በዳ ደግሞ ያስተማር ቅዱስ ዮሐንስ ደግሞ እኔ ባሪያ ደግሞ በዮርዳኖስ የሚፈልቅ ደግሞ ማእምሮ ደግሞ ሰውነቴን ታጥብ ዘንድ እለምንሃለሁ። ሰላም ለራከ በሰራዊተ ሰማይ ደግሞ የሚመሰገን እግዚአብሔር ላመሰገነ ቅዱስ መሃል ደግሞ እጅህና በዮርዳኖስ ውሃ ደግሞ ያጠመቁት ደግሞ ዘንድ እሳተ መለኮትን ደግሞ መድኃኔዓለም ክርስቶስን ደግሞ ለዳሰሱ እጆች ደግሞ ሰላምታ ይገባል። ቅዱስ ዮሐንስ ደግሞ ከህሊናው ደግሞ በፈሰሰ ደስ የሚያሰኝ ደግሞ የእውቀት ውሃ ደግሞ ይቀድሰኝና ደግሞ በመንፈሳዊ ያነጻይ ዘንድ ደግሞ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የፈጠርክ ነህና ደግሞ የእኔን የወዳጅን ደግሞ ህመም ደግሞ በፈወሰ ረድኤት ደግሞ እንድትዳስስልኝ እለምናለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ ደግሞ በእጅ ጫፍ ደግሞ በሚገኙ ጥፍሮችህንና የደስታ ምንጣፍና የማይሻ ጎን ሰላምታ ይገባል። የክርስትናን እምነት መርከን የምትቀዝፍ ደግሞ ጠቢብ ሃይማኖት ቅዱስ ዮሐንስ ደግሞ ከኃላፊ የሰው ልጅ ደግሞ ትውልድ ውስጥ ደግሞ ፍቅርና ፈጣሪ ደግሞ እንደተናገረው ደግሞ ሰፊፍ ደግሞ የተባለው መልአ መልክ ደግሞ ስንኳ በሰማይ ክብር ደግሞ አይስተካከልህም ደግሞ ቅዱስ የእግዚአብሔር ቃልና ደግሞ በሰዎች ልቦና ደግሞ የምትዘራ ቅዱስ ዮሐንስ ሆይ በእኔና ደግሞ በቤተሰቤ ላይ ደግሞ የሃይማኖት ፋናንና እያበራ ለመንግሥተ ሰማያት ታበቃን ዘንድ ለምንሃለሁ እንማጸናለን። ሰላም ለከርስከ ስርዓትንና ሕግን ለመረጡ ሆድህና ከበቀልና ከክፋት ለራቀ ልብ ሰላምታ ይገባል። እንደ ኖህ ደግሞ ተረፈ አበው ደግሞ ተብለ የምትጠራ ንጹሕ አረጋውያነ አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ የብዙ የስቃይና ደግሞ የመከራ ወንዞች ደግሞ በአንድነት መልተው ቢፈሱ እንኳን ከእኔ ከወዳጅ ዘንድ የፍቅርህን እሳት ደግሞ ፈጽሞ ሊያጠፋ ደግሞ አይቻለውምና ከቂም ደግሞ በቀልና ከኃጢአት የነጻህ ቅዱስ ዮሐንስ ወይ ደግሞ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህን አፍቅር በተባለ ሕግ እግዚአብሔር መሰረት እግዚአብሔር ፍቅር መሆኑን ደግሞ የምረዳው ይህንን ፈጽሜ ስገኝ ደግሞ ነውና እኔ ፍጡራን የሆንኩ የሰው ልጆችን ደግሞ ሁሉ እንድወድ በፍቅር ጎዳና ምራኝ። ሰላም ለኩልያቲከ ከአምላክ ልቦና ጋር ደግሞ ለሚስማማ ኩልያትህና ደግሞ ሳይበዘበዝ ደግሞ በጸጥታ ለሚኖር ህሊና ሰላምታ ይገባል። ዓለምን የናቅ ንጹሕ ግብረ ቅዱስ ዮሐንስ ወይ ደግሞ በተጋድሎ የስቃይ ግብረ ሕማም አንተን የሚመስል ሰማዕታት ሹም ደግሞ ተርቢኖስ ደግሞ የተባለ የመንፈስ ወንድምህ ደግሞ ሊቀ ሰማዕት ነውና ቅዱስ ጊዮርጊስ ጋራ እኔን በቅድስት ደግሞ ተዋሂዶ እምነት እንድጸና ደግሞ በአማላጅነት ትረዳይ ዘንድ ደግሞ ለምናለሁ። ሰላም ለአማውቲከ የሥጋ ደግሞ መሸፈኛ ደግሞ ለጋረደው ነዋይ ውስጥህና እግዚአብሔር በእጁ ለሰራው አንጀት ሰላምታ ይገባል። ጥበብና ደግሞ አእምሮህን ደግሞ የተመላ ቅዱስ ዮሐንስ ደግሞ ፍጹም የተዋቡ የድንጋይ ደግሞ ህንፃ ቤቶችና ንቀህ ደግሞ በዱር በገዳም ደግሞ የመኖር ነጋአር እንደምን አላደከመህም? ደግሞ ጥበብና አእምሮን ደግሞ የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እኖር ዘንድ ደግሞ ማማላጅነት እርዳኝ። ሰላም ለህንብርትከ የዘላለም አምላክ ኢየሱስ ክርስቶስን ግብረ ጥበብ ደግሞ የሚያመሰግን አንብርትህና ደግሞ የማስተዋል ትጥቅን ደግሞ ለታጠቀው ገብ ሰላምታ ይገባል። በሃይማኖት ለእንነ ቅዱስ ቂርቆስ ወገኖች ደግሞ የሆንክ የእግዚአብሔር ቅዱስ ዮሐንስ ወይ ደግሞ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐን የገባ ሽፍታ ደግሞ ስንኳ ደግሞ ሞት ፈጽሞ ይድናልና የሃይማኖት ዝናርን የታጠቅ ደግሞ ቅዱስ ዮሐንስ ወይ ደግሞ በባህሪ ገላቸው አንተንም የሚመስሉ እነ ቅዱስ ቂርቆስ ለሃይማኖት ብለው ደግሞ ባለፉት ደግሞ የመከራ ፍኖተ ገድል ሳልፈራ ደግሞ ጸንቼ እንድጓዝ ደግሞ እኔ ልጅህን ደግሞ የሃይማኖትን ዝናርን ደግሞ አስታጥቀኝ። ሰላም ለአቆያጺከ በተወደደ የምስጋና ቃሉ ደግሞ ማይሌት ለከበሩ ጭኖች ደግሞ ዳግመኛም ለጽናአቱ ደግሞ ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ
የአምላክ የኢየሱስ ክርስቶስ ምስጋና ከጧት እስከ ማታ ሳታቋረጥ የምታመሰግን አንተ ፈጣሪውን ደግሞ አዘውትሮ ደግሞ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ ደግሞ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ደግሞ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ደግሞ አዲስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአጋሪከ በበረሃ ውስጥ ደግሞ ብቸኝነትን ለኖሩ ደግሞ እግሮችና ያለ ድካም ደግሞ ሳያቋርጡ በመመላለስ ደግሞ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትዕቢት ደግሞ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ወይ ያንተን ነገር ደግሞ ማሰብ ህሊናዬ ማረከው። የፍቅር ደግሞ እሳትም ልቤን ደግሞ እንደ ሰም ደግሞ አቀለጠው። በተሰጠ የጸጋ አምላክህን ደግሞ በስልጣን ደግሞ የኃጢአትን በደል ደግሞ የምትፈጽምልኝ የአንተን ፍቅር ደግሞ በውስጥ ሳወጣ ሳወርድ በፍቅር ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኃጢአትን ከእኔ ደግሞ ከወዳጅ ላይ ደግሞ አስወግድልኝ። በፍቅር ጎዳና ደግሞ ወደ ፈጣሪ ደግሞ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆሙ ደግሞ ለጽኑ እግሮች መረገጫና የአእዋመ ስጋ ደግሞ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባህሪ አምላክ ኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳን ደግሞ ምክንያት ደግሞ ብዙዎች ያለ ብርሃን ወርቅ ደግሞ በእፍኝ ውሃና ደግሞ ሁለት ደግሞ ትንሽ የሳንቲም ምጽዋት መንግሥተ ሰማያት ይወርሷታልና ከተሰጠ ቃል ኪዳን ደግሞ የተነሳ በእፍኝ ደግሞ የውሃ ምጽዋት ደግሞ መንግሥተ ሰማያት የምትሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅን የኔን የጌታን ቃል ደግሞ በፈጸምክ ደግሞ የመንግሥተ ሰማይ ደግሞ ወራሽ እንድሆን አብቃኝ። አሜን። ሰላም ለአጽፋረ እግርከ ጽዱላት ደግሞ ለሆኑ እግሮች ደግሞ ጥፍሮችና የተዋበ ደግሞ ጽኑ አቁመት ደግሞ አቋቋመ እልል እያልኩ ደግሞ ምስጋናዬን ሰላምታ ቀርባለሁ። ለስምህ ደግሞ ጸጋና ሞገስን የተሰጠ የክርስቶስን ደግሞ መርካ መስቀልን የተሸከምክ ደግሞ ቅዱስ ዮሐንስ ደግሞ ኦፈነድ ደግሞ እንደሚሰኝ ደግሞ የእሳት ክንፎች ደግሞ እንዳሉት እንደ ቅዱስ ራጉኤል ደግሞ አምላክን ለማመስገን በዙፋኑ በስተቀኝ መንበር አጠገብ የምትቆም አንተ ነህና በክርስቶስ ደግሞ የከበረ መከራ ደግሞ መስቀሉን የተሸከም ቅዱስ ዮሐንስ ሆይ እኔን ወዳጅን በዚህ ዓለም ደግሞ ሳለሁ በሃይማኖቴ የጸና ዘንድ እርዳታ ደግሞ እንዳይለየ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤቱ እንዲጠብቀ ይለምናለሁ። ሰላም ለመልክዕከ በጣፋጭ ደግሞ ምስጋናና በጥዑም ዝማሬ ደግሞ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ደግሞ ለተጋረደ የቅዱስ ነፍስ እርገት ደግሞ ሰላምታ ይገባል። ወራውሬ ደግሞ ከተባለ ጻዕዳ እንቁ ደግሞ ይልቅ የከበርክ የቅዱስ ዮሐንስ ወይ ደግሞ ምድር ደግሞ አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ደግሞ ወዳሉበት ጠላቶችን ደግሞ አውርዳቸው። በንጽህና ከወርቅና ደግሞ ከእንቁ ይልቅ ደግሞ የጠራ ቅዱስ ዮሐንስ ደግሞ ፍጹም የጠራ ደግሞ ቅዱስ ዮሐንስ ወይ ፍጹም በሆነ ደግሞ እምነት ፈጣሪን የተማጸነ አንተንም ደግሞ በአማላጅነት አምኖ የለመነ ጠላቶችን ሁሉ ደግሞ እንደ ጢስ ደውተን ነው ይጠፋሉና የእኔንም የወዳጅን ጠላቶች ከእኔና ከቤተሰቤ ይርቁ ዘንድ ደግሞ የማስተዋል ፍቅርና መልካም ደግሞ የሰላም ልቦናን ደግሞ እንዲያገኝ እማጸናለሁ። ሰላም ለበድነ ስጋ ከበንጹህ ግንዘተ ስጋ ደግሞ ለተገነዘ ለቅዱስ በድን ስጋ ዳግመኛም የሰማይ ደግሞ የብርሃን ደግሞ ከዋክብት ደግሞ ጌትን ለተሸከመ መቃብር ደግሞ ሰላምታ ይገባል። ጣፋጭ ፍሬን ደግሞ ያፈራ የገነት ተክል ደግሞ መልካም ዛፍ ደግሞ ቅዱስ ዮሐንስ ወይ ይህን ያንተን ደግሞ የመልክህን ስም ደግሞ የሚንቅና ደግሞ የሚያቃልል ፍጡር በሰውና በመላእክት አፍ ደግሞ ተለይቶ የተወገዘ ይሁን። የቅድስና ፍሬ ደግሞ መዓዛን ያፈራ ቅዱስ ዮሐንስ ወይ ደግሞ የንጽህናን ሰላማዊ ፍሬ ደግሞ እመገብ ዘንድ ደግሞ ደስ እንዲያሰኝ የምለምነውን ሁሉ ደግሞ እንዲፈጸምልኝ የሥራዬንም ትርፍ ደግሞ እጥፍ ይሆንልኝ ዘንድ ደግሞ ቅዱሳን መላእክትም ደግሞ አብረውኝ እንዲቆሙ የእኔን ያንተን ወዳጅ ደግሞ የአማላጅነት ጸጋ እማጸናለሁ። አምሃ ሰባት በአራት ሱባኤ ልክ እያንዳንዱን የመልክህን ደግሞ ስም ደግሞ እየጠራው በቁጥር ደግሞ እነሆ ልዩ የምስጋና እጅ መንሻን ደግሞ 28 ጊዜ ደግሞ ለመልክህ አካልህ ሁሉ ደግሞ አቀረብኩል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ደግሞ የሚሆን ደግሞ ከወዳጅህ ደግሞ ከቅዱስ ደግሞ በርተለሜዎስ ጋራ ሁነ ደግሞ የሁላችን ጌታ በባህሪ አምላክ ኢየሱስ ክርስቶስም በወንጌላዊት ደግሞ
አውደ ምሕረት ጸሪቀ ደግሞ መበለትን ደግሞ እንደ ተቀበለ ደግሞ ሁሉ የኔንም ይህን ደግሞ ያቀረብኩልን ልመና ተቀበለ። በተሰጠ ደግሞ ቃል ኪዳን በክቡር አማላጅነት ልመና ደግሞ በቅዱስ ደግሞ ማይ ጸበለ የገላዬን ቁስል የምትጠግን ደግሞ የህሊናዬን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሴንም ቁስል ደግሞ በቃል ኪዳን ፈውሰ እኔን ባሪያህን ለመንግሥተ ሰማያት አብቃኝ። አሜን። ልቤን የሰራዊት ጌታ እግዚአብሔር ሆይ ደግሞ ስለ እኛ ወደ አንተ የሚቀርበውን የቅዱስ ዮሐንስን አማላጅነት ልመና አድን ዘንድ ደግሞ የአገልጋይ የቅዱስ ዮሐንስን ደግሞ በምስጋና እንድትጠራ ደግሞ ፈቅደ ርቱዕ ደግሞ አንደበትን ስለሰጠህን አቤቱ እናመሰግናለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስም እናመሰግናለን። ጉልበቱ ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ሙሉ ላንተ ይገዛል። የአማልክት አምላክ ጌታችን የነገስታት ንጉሥ አንተ ነህና የስጋም የነፍስን ፈጣሪ አንተ ነህና እናንተም ደግሞ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ድምፅ ምስል የምትከታተሉ በስላሴ ስም አዛችኋለሁ፣ እለምናችኋለሁ። ሁላችሁም ሼር ላይክ ታደርጉ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስን ገድል በስላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ጸጋ ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብጽና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድል ማንበብ እንጀምራለን። ይህ ሁሉ የሆነ ጌታችን ከተነሳ በኋላ ለደቀ መዝሙርቱ እያስተማራቸው 40 ቀን ከኖረ በኋላ ወንጌላዊ ቅዱስ ሉቃስ እንደተናገረ በግብረ ሐዋርያት እንደተጻፈ እንዲህ በማለት ጌታችን ኢየሱስ ክርስቶስ በሁሉ ይሰራና ያስተምር ዘንድ ጀመረ። በመንፈስ ቅዱስ ለመረጣቸው ለደቀ መዝሙርቱ አዞ እስከ አረገባት ቀን ድረስ እርሱም በብዙ ተአምር ከሞተ በኋላ ሕያው ሆኖ ራሱን የገለጠላቸው ነው። 40 ቀንም እየታያቸው ስለ እግዚአብሔር መንግስት እየነገራቸውና እያስተማራቸው ኖረ። በይሁዳና በኢየሩሳሌም ባደረገው ሁሉ እኛ ሁላችንም ምስክሮች ነን። በመስቀል ላይ ሰቅለው ገደሉት። እግዚአብሔር ግን በሶስተኛው ቀን ከሙታን ተለይቶ አስነሳው፣ በግልጥ እንዲታይም ደግሞ አደረገ። ይኸውም ለሕዝቡ ሁሉ አይደለም፣ ነገር ግን አስቀድሞ ለመረጣቸውና ምስክሮቹ ለሚሆኑ ብቻ ነው እንጂ የመረጣቸው የተባልነው እኛ ነን። ከሙታን ተለይቶ ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነንና በእግዚአብሔር ዘንድ በሕያዋንና በሙታን ላይ ፈራጅ ሆኖ የተሾመ እርሱ እንደሆነ ለሕዝቡ እናስተምር ዘንድ አዘዘን። 40 ቀን እንደዚህ ካስተማራቸው በኋላ ብዙ ያማረና የተሰወረ ምስጢራትን ደግሞ ገለጠላቸው። በኋላ ወደ ዓለም ሁሉ ሂዱ፣ አስተምሩ፣ ለፍጥረት ሁሉ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነም ያልተጠመቀ ግን ይፈረድበታል። ይህችም መልእክት በስሜ የሚያምኑትን ደግሞ ተከትላቸዋለች። በስሜ አጋንንትን ያወጣሉ፣ አዲስ ነገርን ሌላ ቋንቋንም ይናገራሉ። የምድር አራዊትን ወይም ደግሞ እባብን በእጃቸው ይይዛሉ። የሚገድል መርዝም ቢጠጡ የሚነካቸው የለም። በድውያን ላይ እጃቸውን ያኖራሉ፣ እነርሱም ይድናሉ። ጌታችን ኢየሱስ ክርስቶስ ሐዋርያቱን እንዲህ አላቸው፣ ቃሉን ይጠብቁ ዘንድ እስከ ምድር ዳርቻም ለዓለም ሁሉ ያስተምሩ ዘንድ አባቶቻችን ሐዋርያትን ዓለሙን በዕጣ በተካፈሉ ጊዜ ደግሞ በየክፍላቸው ያስተምሩ ይሰብኩ ዘንድ ወጡ። ዳዊት በመዝሙር አስቀድሞ እንደተነበየ
ያልተሰማ ነገር ያልተሰማ ቃል ያላቸውም ደግሞ ነገራቸው በምድር ሁሉ ደግሞ ወጣ። ነገራቸውም እስከ ምድር ዳርቻም ደረሰ። ይህ ትንቢት በእውነት ይፈጸም ዘንድ በእግዚአብሔር ፈቃድ የወንጌል ቃል እያስተማሩ ዓለምን ዞሩ። 70 አርድእትንም ወንጌልን ይሰብኩ ዘንድ አንድ ሁለት እየሆኑ ከሐዋርያት ጋር ደግሞ ሄዱ። ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ከብዙ ሐዋርያት ጋር ከእስያ እስከ ሮምና እስከ አፍሪቃ ድረስ ወንጌልን አስተማረ። ይህ ማርቆስ የተባለ ዮሐንስ አስቀድሞ የአባቱ ወንድም ከሆነ ከባርናባስ ጳውሎስ ከተባለ ሳውል ጋር ወደ ልስጥራን ወጣ። መጽሐፈ ግብረ ሐዋርያት እንደተናገረ እንዲህ በማለት መንፈስ ቅዱስ እኔ መረጥኳቸው ስራ ባርናባስንና ሳውልን ለዩልኝ ባላቸው ጊዜ በዚህ በኋላ ጾሞ ጸለየ። በጾምም በኋላቸው እጃቸውን በላያቸው ጫኑባቸው፣ ላኳቸውም። ከመንፈስ ቅዱስ ተልከው ወደ ሴሌቃውያን ወረዱ። ከዚያም ወደ ቆጵሮስ ሄዱ። ወደ ስልማና አገር ገብተው በምኩራባቸው ደግሞ የእግዚአብሔር ቃል ለአይሁድ ደግሞ ተናገሩ። ማርቆስ የተባለ ዮሐንስም ከእነሱ ጋር ነበረ። በደሴቶች ሁሉ ደግሞ በተዘዋወሩ ጊዜ ጳፍ ደግሞ ወደምትባል አገር ደረሰ። ከዚያም ደግሞ እነ ጳውሎስ ከጳፍ አገር አልፈው ደግሞ የጵንፍልያ ክፍል ደግሞ ወደምትሆን ጴርጌን ደግሞ ደረሱ። ዮሐንስ ትቷቸው ወደ ኢየሩሳሌም ተመለሰ። መንፈስ ቅዱስ ወደ ሌላ ስራ ጠርቶታልና ኢየሩሳሌም እስኪደርስ ራሱ ደግሞ መንፈስ ቅዱስ እየመራው ከዚህ በኋላ ስራውን ደግሞ ፈጽሞ ወደ እነርሱ ተመለሰ። ከእነሱ ጋራም ደግሞ በአንድነት አስተማረ። በብዙ ሀገሮችና ደሴቶች አንጾኪያ እስኪደርስ ድረስ ደረሰ። ከጥቂት ቀን በኋላ ጳውሎስ በርናባስን እንግዲህም ደግሞ የእግዚአብሔር ቃል በየሀገሩ ያሉ ደግሞ ያስተምርናቸው ወንድሞቻችን ደግሞ አለው እንደምን እንዳሉ እንወቅ ዘንድ እንጎብኛቸው። በርናባስ ማርቆስ የተባለ ዮሐንስን ይወስደው ዘንድ ወደደ። ጳውሎስ ግን ከእነሱ ጋር ይወስደው ዘንድ አልወደደም። የጵንፍልያ ሳሉ ደግሞ ትቷቸው ሄደ ነበርና በዚያ አገር ተጣልተው ተለያዩ፣ ለየብቻቸው ሄዱ። እንደዚህ የሆነው ደግሞ በክፉ ነገር አይደለም፣ እርሱ በጎ ስራ ሁሉ ያለ ፍቅር ዋጋ እንደሌለው ያውቅ። ዮሐንስ ጳውሎስ ስለ ጠላው አይደለም፣ እርሱ ራሱ እንዲህ እንዳለ የሰውን ሁሉ ቋንቋ ባውቅ የመላእክትን ቋንቋ ባውቅ ፍቅር ከሌለ ከንቱ ሆንኩ። እንደሚጮህ እንደ ናስ ድምፅ ሆንኩ፣ ወይም ደግሞ እንደሚመታም ደግሞ ነጋሪት ሆንኩኝ። ምንም ትንቢት ብናገር የተሰወረውንም ሁሉ ባውቅ ጥበብን ሁሉ ተራራ ደግሞ እስካፈልስ ድረስ ፍጹም ሃይማኖትን ቢኖረኝ ደግሞ በፍቅር ከሌለ ደግሞ ከንቱ ሆንኩ። ገንዘቤን ሁሉ ምጽዋት ስራዬንም ደግሞ ለእሳት ብሰጥ ደግሞ ፍቅር ግን ከሌለኝ ያገኘሁት ደግሞ ጥቅም የለኝም። አሁንም ጸንተው የሚኖሩ ሃይማኖት፣ መታመን ደግሞ ፍቅር፣ እነዚህ ሶስት ናቸው። እንደዚህ የሚል ደግሞ ቅዱስ ጳውሎስ ማርቆስ የተባለ ዮሐንስ እንደዚህ ደግሞ አለዋለ። በቅንነት የሚያገለግለውን በመንፈሳዊ ስራ ሁሉ የሚረዳው ነገር ግን በላዩ አድሮና ሞልቶ ያለ የእግዚአብሔር መንፈስ ይህን ያናገረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌትነቱን ወንጌል ትምህርት በዓለሙ ሁሉ ፈጽሞ ይደርስ ዘንድ ነው እንጂ። ጳውሎስ በአንዱ ወገን እነርሱ በበርናባስና ዮሐንስ በሌላ ወገን ሲያስተምሩ ትምህርት ይሰፋልና የሐዋርያትን ስራዎችም ደግሞ እንዲህ ናቸው። ብዙ ጊዜ እርስ በርሳቸው የእግዚአብሔርን ቃል ለማስተማር ይካፈሉና ይለያዩ ነበረ። ጳውሎስ የገላትያን ሰዎች እንደጻፈ እርሱ ግዙራን ደግሞ አይሁድን ደግሞ ለማስተማር ጴጥሮስን እንደረዳው ደግሞ እኔንም ደግሞ አሕዛብ እንዳስተምር ረዳኝ። አይማደ የሚሏቸው ያዕቆብና ኬፍ ዮሐንስም ደግሞ የሰጠኝ ጸጋውን አወቀኝ። እጃቸውን ደግሞ ቀኝ እጃቸውን ሰጡኝ። ከባርናባስ ጋር አሕዛብ በማስተማር ተባበር ዘንድ እነሱ ወደ ይሁድ ደግሞ እንዲሄድ እኛ ወደ አረማውያን እንሄድ። ስለዚህ ብቻ ነው ጳውሎስ ማርቆስ የተባለ ዮሐንስ ሊያስከትለው ደግሞ ያልፈለገ። ወደ ዓለማውያን ፈጽሞ በወጣላት አይደለም። በጌታችን በኢየሱስ ክርስቶስ ደቀ መዝሙርት መካከል ከሰላምና ከፍቅር በስተቀር ጠብና ክርክር የለምና አሁንም እንደ ራሳቸው ይወዳሉና እንደ አምላካቸው እንደ መምህራቸው እንደ ኢየሱስ ክርስቶስ ዘመድ ባዕድ ጻድቅ ኃጥ ታላቅ ታናሽ ፈጽመው ሳይለያዩ እርሱ ራሱ ደግሞ ቅዱስ ጳውሎስ ለቆሮንጦስ ሰዎች እኔ ክርስቶስ እንደመሰልኩት እናንተ እኔንም
ምሰሉ ደግሞ ብሎ እንደጻፈ፣ ስለዚህም ደግሞ ማርቆስ ለተባለ ለቅዱስ ዮሐንስ የተሰጠው ሀብት ወንጌል ማስተማር ብቻ አይደለም፣ የጸሎት ሀብት፣ የመራዳት ሀብት ተሰጠው እንጂ። ስለዚህ ብዙ ጊዜ ይጸልይ ነበረ። ብዙዎቹን በሁሉ ነገር ደግሞ በጸሎቱ ይራዳቸው ነበረ። ከነዚህ አንዱ ሄሮዶስ ቅዱስ ጴጥሮስን በያዘውና ከእስር ቤት ገብቶ በአጋዘውና እስኪገለው ድረስ እንዲጠብቁት ለ16 ወታደሮች በሰጠው ጊዜ በዚያን ጊዜ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ሁሉ ስለ እርሱ በቤተ ክርስቲያን ይጸልዩ ጀመረ። ይኸውም ደግሞ ማርቆስ የተባለ የዮሐንስ እናት ቤት ነው። እርሱም ቅዱስ ማርቆስ ያን ጊዜ ቅዱስ ጴጥሮስ ከተያዘበት ጊዜ ጀምሮ በመካከላቸው ቀጥ ብሎ በመቆም ይጸልይ ነበረ። እግዚአብሔር ጸሎታቸውን ሰምቶ መልአኩን ላከለት። የእግዚአብሔር መልአክ ወርዶ ባጠገቡ ቆመ። በዚያም ቤት አበራ። ቅዱስ ጴጥሮስን ጎድኑን ነካ አድርጎ ቀሰቀሰው፣ አነቃውን። ፈጥነህም ተነሳለው። ሰንሰለቶቹን ከእጁ ደግሞ ወልቀው ደግሞ ወደቁ። መልአኩም ወገብህን ደግሞ ታጠቅ፣ ጫማህንም ተጫማለው። እንዳዘዘውም አደረገ። ልብሱንም ለበሰና ተከተለኝ አለው። ተከትሎም ወጣ። ጴጥሮስ ግን ራእይ የሚያይ ደግሞ ይመስለው ነበረ እንጂ መልአኩ የሚያደርገውን ነገር ሁሉ በእውነት እንደሆነ አላወቀም ነበረ። መጀመሪያውና ሁለተኛው ዘብ አልፎ ወደ ከተማ ወደምትወስደው ደግሞ ወደ ብረቱ መዝጊያ ደረሱ። ያን ጊዜም ደግሞ መዝጊያው ራሱ ደግሞ ተከፈተላቸው። ወጥተው በአንድ ሳለች መንገድ ሄዱ። መልአኩም ጴጥሮስን ትቶት ሄደ። ያን ጊዜም የጴጥሮስ ልቦና ተመለሰለትና እግዚአብሔር መልአኩ ልኮ ከሄሮዶስ እጅና ከአይሁድ ሕዝብ ደግሞ የጠብቀው የነበረው ሁሉ እንደ አዳኝ ደግሞ በእውነት አወኩ እንደ አዳነኝ ደግሞ በእውነት አወቅኩ አለ። ከዚህ በኋላ ብዙ ወንድሞች ይጸልዩበት ወደ ነበረው ማርቆስ የተባለ ወደ ዮሐንስ እናት ቤት ሄደ። ይህ ሁሉ የሆነ የያዕቆብ መልእክቱ የጻድቅ ሰው ደግሞ ጸሎት ትራዳለች፣ ትችላለች፣ ግድጃም ደግሞ ትፈጽማለች እንዳለ እንደዚሁ ማርቆስ በተባለ በተመረጠ በዮሐንስ እናት ቤት ደግሞ ተሰብስበው በነበሩ ጸሎት ጴጥሮስና ከእስር ቤት አወጣው። ከሄሮዶስ አዳነው ደግሞ የስልጣኑን ደግሞ የሹመት ሁሉ ባለቤት ወደሆነ ወደ እግዚአብሔር በአንድ ልቦና ጸልየዋልና። ዳግመኛም ኤልማስ ደግሞ በተባለ ባርያሱስ ደግሞ በርናባስ ሳውል በተቃወማቸው ጊዜ ደግሞ ባርናባስ ደግሞ ሳውል ባርያሱስን ደግሞ ያሸንፉት ዘንድ ደግሞ ይህ ቅዱስ ማርቆስ የአንጾኪያ ነቢያት ጋራ ደግሞ ጸለየ። ያን ጊዜም ደግሞ ጳውሎስ በተባለ ሳውል ላይ ደግሞ መንፈስ ቅዱስ መላ። ባርያሱስና ደግሞ ተመለከተው። እንዲሁም ደግሞ አለው ኃጢአንና ክፋትን ሁሉ የተመላ ሆይ ደግሞ የሰይጣንን ልጅ የጽድቅ ደግሞ ጠላት የሆንክ የቀና የእግዚአብሔር መንገድ እያስካድክ ደግሞ ዝም አልልም አልህ። እነሆም ደግሞ የእግዚአብሔር እጅ በአንተ ላይ ደግሞ ነው። እውርም ደግሞ ትሆናለህ፣ እስክትሞት ድረስ ደግሞ ፀሐይን አታይም። ያን ጊዜ ፈጽሞ ታወረ። የሚመራውንም ደግሞ ፈለገ። ያን ጊዜ ኤልማስ ደግሞ የተባለ የስራየኛ ደግሞ ባርያሱስ ደግሞ በማርቆስ ጸሎትና እግዚአብሔር በመረጣቸው በባርናባስና በጳውሎስ በሉቃስና ከእርሱ ጋር በነበሩ የአንጾኪያ ነቢያት በሆኑ ጸሎት ተሸነፈ። ጳውሎስና ሲላስ ደግሞ በትያጥሮን ደግሞ አገር በታሰሩ ጊዜ ማርቆስ ከጓደኞቹ ጋር ጸለየ። የምታሰራቸውም ደግሞ ምክንያት ሉቃስ በግብረ ሐዋርያት እንዳለው ለጸሎት ስንሄድም ደግሞ የሟርተኝነት ደግሞ መንፈስ ያደረበት አንዲት ልጅ አገኘችና ደግሞ በጥንቆላ ደግሞ የምታገኘውን ብዙ እጅ መንሻ ደግሞ ለጌቶች ታገባ ነበረ። ከዚህ በኋላ ጳውሎስና እኛን ደግሞ እየተከተለች እኒህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትና መንገድ ያስተምሯቸዋል እያለች ትጮህ ነበረ። ብዙ ቀንም ደግሞ እንዲህ ታደርግ ነበረ። ጳውሎስም አሳዘነችው። መለስ ብሎ ደግሞ ያን መንፈስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዣለሁ አለው። ወዲያውኑ ደግሞ ተዋት። ጌቶች ደግሞ የምትገባላቸውን የጥቅማቸውን ተስፋ ደግሞ እንደቀረበ ባየ ጊዜ ጳውሎስና ሲላስን ደግሞ ይዘው በገበያ እየጎተቱ ወሰዷቸው። እዚህ ሰዎች ደግሞ ከተማ ያሸብሩብናል፣ እነርሱም ደግሞ አይሁድ ናቸው፣ እኛ የሮሜ ሰዎች ስንሆን ልናደርገው የማይገባንን ሕግ ይናገራሉ አሉ። ሕዝቡ መኳንንቱም ተሰበሰቡ፣ በበትርም ይደበድቧቸው ጀመር። ልብሳቸውንም ደግሞ ቀደው በብዙ ደበደቧቸው፣ አሰሯቸው። የወህኒ ቤቱም ደግሞ ዘበኛ አጽንቶ እንዲጠብቃቸው አዘዙ።
እነሱም ትእዛዙን ተቀብሎ ወደ ውስጠኛው ደግሞ ወህኒ ቤት ደግሞ አስገባቸው። እግራቸውን በግንድ አጣብቆ ደግሞ አሰራቸው። በእኩለ ሌሊት ደግሞ ጳውሎስና ሲላስ ጸልዮ እግዚአብሔርን አመሰገኑ። እስረኞችም ደግሞ ይሰሟቸው ነበር። ያን ጊዜ ደግሞ ታላቅ ንውጽውጽታ ሆነ። የወህኒ ቤት መሰረትም ተናወጠ። በሮችም ሁሉ ያን ጊዜ ተከፈተው። የሁሉም እግር ብረቶች ደግሞ እየወለቁ ወደቁ። ጳውሎስና ሲላስ በወህኒ ውስጥ ደግሞ ሲጸልዩ ሳለ ማርቆስ የተባለ ዮሐንስንና ሉቃስን ከሌሎችም ጳውሎስና ሲላስን ከሚወዱ የእግዚአብሔር ቃል የሆነ ሕግ ወንጌልን ከሚጠብቁ ጋራ በውጭ ደግሞ ይጸልዩ ነበር። የንጽህና ሰዎች ጸሎት ታላቅ ኃይልን ያደርጋልና። የእስራኤል ሕዝብ ደግሞ አስቀድመው ደግሞ የኤርትራን ባህር ደግሞ ዳግመኛ የዮርዳኖስን ወንዝ በጸሎት እንደተሻገሩ ዳግመኛም የኢያሪኮ ቅጥር 7 ቀን ደግሞ በጸሎት ወይም ደግሞ እየጸለዩ በዞሯት ጊዜ ሁሉን ደግሞ በያዘ የተበደሉትን ጸሎት የሚሰማ በእግዚአብሔር ኃይል የኢያሪኮ ቅጥሯ ደግሞ በአራቱ ማዕዘን ተናደ። እንደዚሁም ቴስብያዊው ደግሞ ኤልያስ በጸለየ ጊዜ ዝናብ በምድር ላይ ደግሞ እንዳይዘንም ሰማይ 3 ዓመት ደግሞ ከ6 ወር ደግሞ ተዘጋ። ዳግመኛም ዝናብ እንዲዘንም ደግሞ ጸለየ፣ ወዲያው ደግሞ ዘነበ። ያዕቆብ መልእክቱ ደግሞ እንደመሰከረ እንዲህ ብሎ ኤልያስ እንደኛ ሰው ነው፣ እንደምንታመም ይታመም ነበረ። ዝናብ እንዳይዘንም ጸሎቱን ደግሞ ጸለየ። 3 ዓመት ከ6 ወር ዝናብንም አልዘነበም። ዳግመኛም ዝናብ እንዲዘንም ጸለየ፣ ሰማይንም ዝናብን ሰጠ፣ ምድርም ፍሬዋን ደግሞ አበረከተች። ሕዝቅያስንም የፋርስ ንጉሥ ሰናክሬም ባስጨነቀውና ኢየሩሳሌም በከበባት ጊዜ ሕዝቅያስ ማቅ ለብሶ በቤተ መቅደስ ወደ እግዚአብሔር ጸለየ። ጠላቱን ሰናክሬን ያን ጊዜ ጠፋ። ዳግመኛም ሕዝቅያስ ደግሞ በታመመ ጊዜ ፊቱን ወደ ግድግዳ አዙሮ ወደ እግዚአብሔር ጸለየ። እንዲህም አለ፣ አቤቱ በፊትህ በእውነት እንድሄድ በፊትህም በቅን ልቦና ፍቃድህም ደግሞ እንድፈጸምኩ አሰብክ። ሕዝቅያስ እጅግ ታላቅ ለቅሶን አለቀሰ። ወደ ነቢዩ ወደ ኢሳይያስም ደግሞ የእግዚአብሔር ቃል መጣ፣ እንዲህም አለው፣ ሕዝቅያስን ሂደህ እንዲህ በለው፣ የአባት የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰማህ፣ እንባህንም አየህ። እነሆ ደግሞ በዘመንህ ላይ 15 ዓመት ጨምሬልሃለሁ፣ ከአሦራውያንም እጅ አድናለሁ፣ ለዚች ሀገርም እቆምላታለሁ። ሕዝቅያስም በጽኑ ልቦና በጸለየና በለመነ ጊዜ ይህን ሁሉ ተድላና ደስታ አገኘ። ሁሉም በጽኑ ቃል የሚያከናውን ሰማያትን ምድርን የፈጠረ ምንም ምን የሚሳነው የሌለ ጌታችን ብዙ ጊዜን ጸለየ። ወንጌላዊ ሉቃስ እንደተናገረ እንዲህ በማለት በተጠመቀ ጊዜ ወዲያውኑ ደግሞ ይጸልይ ዘንድ ወደ ገዳም ሄደ። ህብስቱን በባረከና በፈተተ ጊዜም መላልሶ ጸለየ። ወደ ደብረ ታቦርም በወጣ ጊዜ እንደዚሁ ጸለየ። ዳግመኛም በደብረ ዘይት ሁል ጊዜ እጅግ አብዝቶ ይጸልይ ነበረ። ሉቃስ በወንጌሉ እንደተናገረ እንዲህ ሲል ቀን ቀን በመቅደስ ያስተምር፣ ሌሊት ግን ደግሞ በደብረ ዘይት በሚባል ተራራ ያድር ነበረ። ወጥቶም እንዳስለመደው ደግሞ ይጸልይ ዘንድ ስሙ ኤሌዌን ወደሚባል ወደ ደብረ ዘይት ደግሞ ሄደ። ደቀ መዛሙርቱ ተከተሉት። ከዚያም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። እነርሱም የድንጋይ ውርዋሮ ያህል ፈቀቅ ብሎ ደግሞ እንዲህ እያለ ጸለየ፣ ሰገደ። አባት ሆይ ብትወድስ ይህንን ጽዋ ከእኔ አረቀው፣ ነገር ግን ያንተ ፈቃድ ይሆን እንጂ የእኔ ፈቃድ ብቻ አይሆን። የሚበረታቱ ደግሞ የእግዚአብሔር መልአክ ከሰማይ ታዩ፣ ፈራ፣ መለላልሶም ደግሞ ጸለየ። ላቡም ደግሞ በምድር ላይ እንደሚወርድ ደግሞ ከሚጸልይበት ተነስቶ ወደ ደቀ መዛሙርቱ ሄደ። ሐዘንም የተነሳ ተኝተው አገኛቸው። ምን ያስተኛችኋል? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ከዚህ ሁሉ በኋላ ደግሞ የጸሎቱ ሁሉ መደምደሚያ የምትሆን ጸሎት የታወቀችና የድነት ቀን በሆነች በዕለተ ዓርብ ጸለየ። ስለ እርሷም ደግሞ በነቢይ እንዲህ ተብሎ ደግሞ የተነገረላት አንዲት ቀን ደግሞ ቁርና በረድ ደግሞ ትሆናለች፣ ብርሃን የላትም። ይህችም ደግሞ በእግዚአብሔር ዘንድ የታወቀች ናት። ቀን አይደለችም፣ ሌሊትም አይደለችም። ሲመሽም ደግሞ የፀሐይ ብርሃን ይሆናል። በዚያን ቀን የሕይወት ውሃ ደግሞ ከኢየሩሳሌም ይወጣል፣ እኩሌታ ወደ ምዕራብ ባህር ደግሞ ይሄዳል። ይህ በበጋና በክረምት ይሆናል። እግዚአብሔርም ለምድር ሁሉ ይነግሳል። ያን ጊዜ ደግሞ አንድ እግዚአብሔር ሰውም አንድ ነው። እንደ ነቢይ ቃል ደግሞ ብርሃንን፣ ጽልመት ወይም ጨለማ፣ ሕይወትና ሞት ደግሞ በተገለጠባት ደግሞ በዚች በዓርብ ስቅለት ፍጹም ደግሞ ጸሎት ጸልይ እንዲህ በማለት አምላኬ አምላኬ ለምን ተውከኝ?
ሆይ ነፍሴን ደግሞ በአንተ እጅ ደግሞ እሰጣለሁ። ጌታችን ሰው በሆነበት ወራት ደግሞ እንዲህ እያለ ብዙ ጊዜ ጸለየ። ንጹሐን ደግሞ ለሆኑ ለደቀ መዝሙርቱና ፍለጋውን ደግሞ ለሚከተሉ ሁሉ ምሳሌ ወይም ደግሞ አርያ የሆናቸው ዘንድ አባቶቻችን ሐዋርያትም የጌታችን አርያ ተከትለው ደግሞ አብዝተው የሚጸልዩ የሆኑ ስራቸውም ደግሞ ሁሉ በጸሎት ጀምረው ደግሞ በጸሎት ይፈጽሙ ነበረ። ወንጌላዊ ቅዱስ ማርቆስ በዚህ ስራቸው ሁሉ ደግሞ ከእርሱ ጋር ደግሞ ይተባበሩ ነበር። የሚጸልዩ ጊዜ ደግሞ ከእርሱ ጋር ይጸልዩ ነበረ። በላኩትም ጊዜ ደግሞ ወደ ኋላ ደግሞ ሳይል ወደ ላኩት ቦታ ደግሞ ሁሉ በየዋህነት ደግሞ ይሄዱ ነበረ። በዚህ ስራው ደግሞ ሐዋርያቱም ሁሉ ደግሞ ይወዱት ነበረ። ምርጥ ዕቃ የተባለ ጳውሎስ ይህን ሐዋርያና ሰማዕት የሆነ ማርቆስ እንደ እርሱ ይወደው ነበረ። ከእርሱ ጋር ደግሞ እንዳይሄድ ደግሞ የከለከለው አስቀድመን እንደተናገርነው በጥላቻ አይደለም። አብሯቸው እንዳይሄድ ደግሞ የከለከለው በጥበብ ቢኖር ደቀ መዝሙርቱ ጢሞቴዎስን ደግሞ እንዲህ ባላለውም ነበረ። ፈጥነህ ወደ እኔ ደግሞ ትመጣ ዘንድ ደግሞ ቸኩል፣ ዴማስ ተወኝ። ይህን የዛሬውን ዓለም ወዶ ደግሞ ወደ ተሰሎንቄ ደግሞ ሄደ። ቂርቆስም ደግሞ ወደ ገላትያ፣ ቲቶም ደግሞ ወደ ደማልጥያ ሄደ። ሉቃስ ብቻ ከእኔ ጋር አለ። ማርቆስ ካንተ ጋር አመጣው፣ እርሱ ለመልእክት ደግሞ ይበቃኛልና። ዳግመኛም የቆላሲስ ደግሞ በጻፈው መልእክቱ እንዲህ አለ። ከእኔ ጋር ደግሞ የተማረ ጥሮኮስ ደግሞ የበርናባስ የወንድም ልጅ ደግሞ ማርቆስ ወደ እናንተ በመጣ ጊዜ ደግሞ እንድትቀበሉት ደግሞ ስለ እርሱ ደግሞ ያዘዝኳችሁን ኢዮስጦስ ደግሞ የተባለ ኢያሱም ደግሞ በግዙራን ደግሞ ወገን የሚሆን በእግዚአብሔር መንግስት ስራ ደግሞ ረዳቶቼ እነዚህ ብቻ ደስ አሰኙኝ። ይህ የጳውሎስ ንግግር ቃል ከጓደኞቹ ሁሉ በወንጌላዊ ማርቆስ አብልጦ እንደሚወደው ያመለክታል፣ ያስረዳልም። ቃሉን ለማድረስ ደግሞ በመላላክ ደግሞ የሚጠቅመው ደግሞ ማርቆስ ብቻ ነበርና፣ ስለዚህ ጢሞቴዎስን ለመልእክት ይጠቀመኛልና ማርቆስን ከአንተ ጋር አምጣው ብሎ በጽኑ ቃል ደግሞ አዘዘ። የሐዋርያው የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ ለታመሙትም ፈውስ ይልክልን ዘንድ ለታሰሩትም መፈታትን እግዚአብሔር ይሰጥልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህን ምስል የምትሰሙ የምታዳምጡ በመጥምቀ መለኮትና በሐዋርያው በቅዱስ ማርቆስ ስም አስይዣችኋለሁ። ላይክ ሸር እያደረጋችሁ ለምእመናን ታስተላልፉ ዘንድ እለምናችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሰላም ሚያዝያ 30 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 30 በዚህ ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ አባቱ ስም አርስጦቡሎስ ነው። እርሱም ከአምስቱ አገሮች የሆኑ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበረ ተብሎ እንደተጻፈ እርሷም ባለጸጋ ነበረችና የዮናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገ ጊዜ በርናባስ ወንጌልን ለመመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእርሱም ላይ የሚደርስባቸውን መከራ አይቶ
አጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔር በእጆቻቸው ላይ ድንቅ ተአምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስ ከእርሳቸው ስለ መለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ አገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ፣ በሮሜ አገር አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍርቅያና በአምስቱ አገሮች በርቃ በሚባል አገር ወደ እስክንድርያ ከተማ ገባ። ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስ እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው። ከእርሱም ደግሞ ደም ፈሰሰ። በዮናኒም ቋንቋ ኢታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስ ስሙን የምትጠራው አወከውን አለው። እንጠራዋለን እንጂ አናውቀውም አለው። እግዚአብሔር ሰማይን ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾር ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለ መምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚህ በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያው ዳነ፣ በጌታችን አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹንም ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። የክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በብዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹን ቄሶቹን ዲያቆናትን አድርጎ ከዚያም ወደ መርቃ ወደ 5ቱ አገሮች ወጥቶ አስተማረ። በቀናች ሃይማኖትንም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትንና ዲያቆናት ሾመላቸው። ከዚህ በኋላ ወደ እስክንድርያ ተመለሰ። ምእመናንም ተጨምረው በስተው በታላቁ ቦታዎች ሁሉ በባሕሩም ዳር በላሙም በከባቢያም በሚባለውም አብያተ ክርስቲያን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይወጣ ነበረ። በአንዲትም ዓመት ከ5ቱ አገሮች ተመልሶ በሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። በከሃዲያን ወደ ቤተ ክርስቲያን ገብተው አንገቱን ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት አንጎትተዋለን እያሉ ይጮኹ ነበረ። በላሞች መካበቢያና በሀገሪቱም አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞች ሐዋርያት ጋር
ተካከል ካለው። እርሱም በልቦናው ፈጽሞ ደስ አለው። በመንግስቱም ሁለተኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎች ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውጽውጽታን፣ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎች ሸሹ። ምእመናን ወመጥተውም የሐዋርያ የቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን። በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አርኬ ሰላም ለማርቆስ ለማርያም እጓላ በሰብህዎ በአህባል ውስጥ አጸደ ላህም ከመድ የቤላ አመ አውእዮቶ ፈቀዱ በእሳተ ነበልባል ዝናም ዋስተያ አጥፍኡ ማዕበላ መብረቅኒ ለስጋሁ ከለላ አሜን። በዚህ በሚያዝያ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። ለእኛም ላይም ይቅርታውን ቸርነቱ ከኔ ከደካማው ከእናንተ ከሁላችን ላይ እግዚአብሔር ከሐዋርያው ቅዱስ ቤተሰብ በረከት ያድለን አሜን። በሚያዝያ 30 ቀን የሚከበረው ዓመታዊ ክብረ በዓል ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጥቡሎስ አባቱ፣ ቅድስት ማርያም እናቱ በረከታቸው ረድኤታቸው ከኔ እና ከእናንተ ከሁላችን ጸንቶ ለዘላለሙ ይኑር አሜን። ወርሃዊ ክብረ በዓል ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሱሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት ናቸው። በረከታቸው ይደርብን። በሐዋርያት ሥራ እንደተጻፈው እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረ ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ በአንኳኳው ጊዜ ሮዲ የሚሏት አንዲት አገልጋይ ተሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሩጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። የቅዱሳኑ ረድኤት በረከት በእኔ በደካማው በኃጥኡ በሁላችን እዚህ በተሰበሰብንበት ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቅዱሳኑ ረድኤት በረከት አይለየን፣ ይቅር ይበለን፣ ይማረን፣ ይዘከረን። ሁላችንም በያለበት ይማርከን ዘንድ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ ስናነብ የጎደለውን የነጠበውን አሟልቶ አቃንቶ ይቀበል ዘንድ ከሐዋርያው ከቅዱስ ማርቆስ ረድኤት በረከት ከመጥምቀ መለኮት ከቅዱስ ዮሐንስ ከእናቱ ከቅዱስ ማርቆስ ቅድስት ማርያም ረድኤት በረከት ከቅዱሳን ሐዋርያት ከቅዱሳን ሰማዕታት ጋር ረድኤት በረከት ይሰጠን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለው እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ይህንን ቪዲዮ ሼር፣ ላይክ በማድረግ ለዓለም ሁሉ እንድታደርሱልን ሁላችንም በትህትና እንጠይቃችኋለን።
ከመስራኤል ናጣዊነ ተመጽነ እግዚእነ ኢየሱስ ክርስቶስ ወደ ሙስራኤል ለቅሟት ያተ ዘገበርክሙ እስከዚህ አበዌ ካህናት ዋዌ ዲያቆናት አግብርቶ የመበጽም ኩንፍቷን ወንጽዋን የረሴን ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቅበት እግዚኦ